አዲሱ ካሪኩለም ሲወርድ የነበሩ ጋፖች ነበሩ። ያንን ጋፖች ደግሞ ከ2013 ዓመተ ምህረት ወዲህ በተለይ በአጠቃላይ ሳይንስ ላይ ያለው ክፍተት ሶስቱ አላይመንቶች ኬሚስትሪ፣ ባዮሎጂ፣ ፊዚክስ ነው የሚነሱ ክፍተቶች ነበሩና ጥሩ የሆነ ስልጠናዎች የተሰጡበት ከላይኛው አንስቶ እስከ ታችኛው ያሉ አመራሩም መምህራኖችም የሰጡን ስልጠና እጅግ በጣም ማራኪና ቀጣይነት ያለው ጋፑን ወይም ደግሞ ክፍተቱን ሊሞላ በሚችል መንገድ ስልጠናው ተሰጥቷል ብዬ አስባለሁ። የተዘጋጀው ስልጠና ትልቅ ግብአት ሰጥቶናል። ከግብአቶች አንጻር ራሱ የነበረንን ክፍተት ሙሉ በሙሉ የቀረፈ ያስተካከለና እያንዳንዱን ነገር ሁሉ በጥልቀት እንድናይ ያደረገና የስልጠና ዘርፍ ነበር። ከዚህም አንጻር አዲሱን የመማር ማስተማር ስነ ዘዴን በመውሰድ ትልቅ ግብአት አግኝተንበታል። በስልጠናው መልኩ ከነበረው ያሰለጣጠን ሁኔታ ከመምህሩ አቀባበል እንደገና መምህራኖቹ ደግሞ አሰልጣኞቹም ለመምህሩ ሲሰጡት የነበረው አቀባበልና የነበረን ግንኙነት እጅግ በጣም ይበል የሚያሰኝ ነው። የነበረብንን ክፍተት በትክክል ሞልቶልናል። እንዴት ቢባል ከአስተምሮት የቲቺንግ ሜቶዶሎጂ ላይ ችግር ነበር። የመማር ማስተማር ስነ ዘዴያችን ላይ እኛ በነበረው የኋላ ቀር የመማር ማስተማር ስነ ዘዴ እያስተማርን ነበር። አሁን በወሰድነው ስልጠና መሰረት ግን ያለው የመማር ማስተማር አዲሱ የተሰጠን የመማር ማስተማር ስልት እጅግ በጣም ለተማሪዎቹም ለመምህራንም እጅግ በጣም ጠቃሚ ነው የሚል ነገር አለኝ። የስልጠናው ትልቁ ዋናው ዓላማ መምህራን ባላቸው የሙያ ክፍተት ለመሙላትና ከዚህ በበለጠ የማስተማር ስነ ዘዴያቸውን ከዚህ በበለጠ እንዲያሻሽሉና እሱን ለማበረታታት የታሰበ ነው። በዋናነት የስልጠናው ዋና ዓላማም የተቀመጠለት የመምህራንን አቅም በተለይ ደግሞ 7 እና 8 በዋናነት ተማሪዎች ትልቅ አቅም ይዘው ወደ መካከለኛ ከመካከለኛ ትምህርት ወደ የሚቀጥለው ወደ ሃየር የሚገቡበት ስቴጅም ስለሆነ ለዛ በደንብ እንዲዘጋጁና ፋውንዴሽን የሆነው ቦታ ስለሆነ የመምህራኖቹን አቅም አጎልብቶ የተሻለ ተማሪ ለማውጣት ተብሎ የተዘጋጀ ነው። ስለዚህ መምህራን በተለይ ክፍል ውስጥ ሲያስተምሩ ከክፍል አያያዝ ጀምሮ ሰብጀክት ኖሌጁን ማወቅ ላይ ከዛ ቀጥሎ ደግሞ ተማሪዎቹን በደንብ ማኔጅ አድርጎ አስተምሮ የተሻለ ውጤት እንዲያመጡ የሚያደርግበት የክፍል ደረጃ ስለሆነ 7 እና 8 ለሚያስተምሩ ወይም እነዚህ የመካከለኛ ደረጃ መምህራን ለምንላቸው በዋናነት የነሱን አቅም ለመገንባት ተብሎ የተዘጋጀ ሞጁል ነው። ስልጠናው እጅግ የተሳካና ይበልጥ ደግሞ ከዚህ በበለጠ በተሻለ ሁኔታ ተዘጋጅቶ መሰጠት ያለበት የሚል ሀሳብ አለ። በትምህርት ጥራት ላይ ከፍተኛ ሚና ይጫወታል ብለን ነው የምናስበው። ምክንያቱም የስልጠና ሞጁሉ ሲዘጋጅ መሰረታዊ ያደረገው አዲሱን የትምህርት ፖሊሲና ይሄ ኢንተራክቲቭ ለርኒንግ ወይንም በአዲሱ አጠራር አክቲቭ ለርኒንግ እሱን ለማለት ነው የተዘጋጀው። ስለዚህ መምህራን ይህን ያለባቸውን ክፍተት ከዚህ በበለጠ በተሻለ ሁኔታ እንዲያቀርቡና የማስተማር ስነ ዘዴያቸውን በማጎልበት ለተማሪው ተደራሽ እንዲሆን ማድረግ ነው። ይሄን የታሰበ ነው። የመምህራንን አቅም ገነባን ማለት የተማሪዎቹን ውጤት ማሻሻል ከዛ የሚወጡትን ተማሪዎች አቅም በተሻለ መልኩ ተዘጋጅተው ወደሚቀጥለው ክፍል እንዲሸጋገሩ ማድረግ ስለሆነ ይሄ የተሻለ ትምህርት ለመስጠት የትምህርት አሰጣጥን ለማሻሻል የሚሰጠው ሚና በጣም ትልቅ እንደሆነ ይታወቃል። ለምን መምህሩ ዋናው ነው እዛ ቦታ ላይ ያለው መምህሩ በደንብ በሰብጀክት ኖሌጅም በአካዳሚክ እንዲሁም ደግሞ በፔዳጎጂ ተዘጋጅቷል ካል ተሻሽሏል ካል ለትምህርት ጥራት የሚያደርገው አስተዋጽኦ ደግሞ ከፍተኛ ይሆናል ማለት ነው። ስለዚህ በዋናነት እዚህ ጋር ሲመጡ ሲያስተምሩ የነበረባቸው ችግር ምን እንደሆነ እርስ በርሳቸው የሚማማሩበት አንዱ ካንዱ የተሻለ የሚፈጽመውን ችግሩንም የተሻለ የሰራውንም እያወቁ በተሻለ መልኩ እንዲሰሩ ራሳቸውን እንዲያው እንዲያሻሽሉ የሚያደርግ ስለሆነ ለትምህርት ጥራት የሚያደርገው አስተዋጽኦ ቀላል አይደለም። ስልጠናው ውጤታማ እንዲሆን በየደረጃው አብይ ኮሚቴና ልዩ ልዩ ቴክኒካል ኮሚቴዎች ተደራጅተው ክትትልና ድጋፍ ስናደርግ ቆይተናል። በሂደቱ መምህራን ስልጠናው ያለባቸውን የአቅም ክፍተት
የሞላላቸው መሆኑን በተለያዩ አጋጣሚዎች መረጃ እየሰጡን ያሉ። ያው ስልጠናው ሲጀመር የታሰበለት ዓላማና ግብ አለ። በእኛ ግምገማ ያው በየቀኑ በየ2 ቀኑ የስልጠናውን አፈጻጸም እየገመገም ስለመጣን የታሰበለትን ዓላማ አሳክቷል ማለት ይቻላል። አንደኛ ፔዳጎጂካሊ ነው የተሰጠው። ሁለተኛ ደግሞ ኮንተንቱ ላይ ውስጥ ያሉ ይዘቶች ምን ይመስላሉ ባሉ መምህራኖች ከተለያየ ዞኖች የመጡ ስለሆነ ልምዶችንም ትምህርቱንም አካባቢያዊ ማድረግ ትልቁ ዓላማ ነውና ጭብጥ ነገሮች በክልላችንም ሆነ በዞናችን እንደ ከተማም ለውጥ ያየንበት ነው። መምህራኖችም የኛን ክፍተት ለመሙላት በጣም በዚህ አጭር ጊዜ በዚህ 2 ሳምንት ባልሞላ ውስጥ ያንን ያክል ይዘት መጽሐፍ ያለው ፔዳጎጂውም ኮንተንቱንም አካቶ ያዘ የተሰጠው ትምህርት ጥሩ ነው የሚል እንትኖች አለ። የስልጠናው ዋና ጭብጦች በ5 የትምህርት አይነቶች ነው ስልጠናው እየተሰጠ ያለው። እንግሊዘኛ አለ፣ የመካከለኛ ደረጃ መምህራንን አቅም ካፓሲቴት ለማድረግ ሂሳብ፣ ሶሻል ሳይንስ፣ ጀነራል ሳይንስ ኤንድ ሊደርሺፕ በተመረጡ 5 የትምህርት አይነቶች ነው ስልጠናው የተሰጠው። ስልጠናው መምህራን የሳብጀክት ኤሪያ ማስተሪ ላይ የኮንተንት ምንለው ኮንተንት ላይ ናውሌጅ ላይ ያለባቸውን ጋፕ በሚያሳይ መንገድ፣ ይሄ ብቻ አይደለም ያለባቸውን የፔዳጎጂ ጉድለት ያው ዘመኑ የቴክኖሎጂ ነው፣ የቴክኖሎጂ ፓርት አለው፣ ሳይኮሶሻል ሳፖርት አለ። ያው አሁን እንደ ክልልም ያለንበትን ሁኔታ ካዮሱን ሁላችንም እናውቀዋለንና ሳይኮሶሻል ሳፖርት ጭምር ያለበት በተለይ ሬዚለንት የሆነ ማህበረሰብ ሬዚለንት የሆነ ኮሚኒቲ እንዴት መገንባት ይቻላል፣ ችግሮች ሲያጋጥሙን እንዴት ችግሮችን ተቋቁሞ ማለፍ ይቻላል፣ ይሄ ሬዚለንስ የምንለው። ስለዚህ በዚህ ልክ የኮንተንት አለው፣ በየትምህርት አይነቱ ፔዳጎጂ አለው፣ ቴክኖሎጂ አለው፣ ሳይኮሶሻል ሳፖርት አለው። እነዚህን በየትምህርት አይነቱ አሁን የጠቃቀስኳቸውን ይዘቶች ባጣመረ መንገድና ባዋሃደ መንገድ ነው እንግዲህ ሞጁሉን ለማዘጋጀት ጥረት የተደረገው። ለቀጣይም ቢሆን የዚህ አይነት ስልጠናዎች ቢሰጥ ለትምህርት ጥራታችን ትልቅ አስተዋጽኦ ያበረክታል ብዬ ወስዳለሁ። ምክንያቱም ትውልድ ከመገንባት አኳያ የወሰድነው ነገር ትልቅ ግብአት ነው። የነበረንን ክፍተት ሁሉ ሞልተንበታል። በጣም ደስ የሚል ስልጠና ነበር ማለት ፈልጋለሁ። የሱፐርቪዥን ስራ በምንሰራበት ወቅት ክፍል ውስጥ ገብተን ቼክ ስናደርግ ቴክኒካል ኮሚቴ አደራጅተን የሱፐርቪዥን ስራ ስንሰራ በሂደቱ መምህራን በመማር ማስተማር ሂደቱ የገጠሟቸውን ችግሮች እያነሱ ልምድ እየተለዋወጡ የኛ መምህራንም የጎደላቸውን ነገር እየሞሉላቸው ስለሄዱ እርግጠኛ ሆኜ የምናገረው በዚህ መንገድ አሁን በመጣንበት መንገድ ለአንደኛ ደረጃ መምህራን ለቅድመ አንደኛ መምህራን በተደራጀ አኳን ስልጠናውን መስጠት ከተቻለ ትምህርት ጥራት ላይ የሚኖረው ኢምፓክት በጣም የተሻለ እንደሚሆን ተስፋ እናደርጋለን። ይሄ ስልጠና ሂዩጅ ኢንቨስትመንት የሚጠይቅ ነው። የክልሉ መንግስት ያለበትን ነባራዊ ሁኔታ ሁላችንም እናውቃለን። መቼም ሀገር የሚገነባው ብቁና ተወዳዳሪ የሆነ ትውልድ መገንባት ሲቻል ነው። በዚህ ልክ ነው እንግዲህ የክልሉ መንግስት ተገንዝቦ ከፍተኛ የሆነ ሀብት ተመድቦ ይሄ ስልጠና እየተሰጠ ያለ። እንደ ጎንደር ቀጠና ያው እኛ ነው የምናስተባብረው ስልጠናውን። ጎንደር ከተማ አስተዳደር፣ ማዕከላዊ ጎንደር ዞን፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ወልቃይት ጠገዴ፣ ሰቲት ሁመራ ዞን አምስቱን ዞኖች ባማከለ መንገድ 2099 መምህራንና የትምህርት ቤት አመራሮችን ለማሰልጠን ነው ፕላን የተደረገው። ያው በሂደቱ 1969 በእኛ ቀጠና መምህራንና የትምህርት ቤት አመራሮችን አሰልጥነናል። ይሄ ቀላል አይደለም። ይሄ በየተሰማራበት ቦታ በሚሰራበት ትምህርት ቤት ሂደው ሌሎች ይህን ስልጠና ያላገኙ መምህራንን አቅም
የሚፈጥሩ ከሆነ እርግጠኛ ሆኜ የምናገረው ትምህርት ጥራት ላይ ፖዚቲቭ የሆነ ኢምፓክት ይኖረዋል ብዬ አምናለሁ።